እንዲሆነን ሁለት አባለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ መቼ ነው የሴት ልጅ ጥቃት የሚቆም? መቼ ነው እምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችለው? እኮ መቼ ነው እቺ ሀገር እናት፣ ሚስት፣ እህት ተብላ በምድር ላይ እንቁ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? ህጉ ስለዚህ ነፍስ መቼ ነው መስራት የሚጀምረው? ይሄን ነገር የምጠይቀው እኔ በሴትነቴ ነው፣ በማንነቴ ሳልመርጠው በተሰጠኝ ሴትነቴ ሀቅ ነው የምጠይቃችሁ። ኢቢኤስ ላይ የአንዲት እህታችን በጣም አሰቃቂ የሆነ ተሞክሮ ወይም የህይወት ታሪኳ ያለፈችበት ቻሌንጅ ቀርቧል። እንድትረዳ ወደ ህዝብ አመጣችኋት አይደለ? እስቲ እንደው ኤዲት አድርጋችሁ የቆራረጣችሁ ውስጥ ሁሉ ገብቶ ቢሆንማ አረ ጉድ ስንት ጉድ አለ ማለት እኮ ነው። በገዛ ሀገራችን እንደዚህ አይነት አሰቃቂ ድርጊትና ለመስማት የሚከብድ ነገር እየሰማን ባለንበት ሰዓት ላይ ሊቢያ ላሉ እህት ወንድሞቻችን ፍትህ ብለን የምንጠይቀው የተኛው ሞራል ኖሮን የተኛው አቋም ኖሮን ነው ፍትህ ብለን የምንጠይቀው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ትላንትና ኢቢኤሶች የለቀቁትን ቪዲዮ ተመልክተን ሁላችንም ልባችን ሰብሯል፣ ልባችን ደምቷል። ያም ሆኖ እንዳለ ዛሬ ደግሞ ቪዲዮውን ከዩቲዩብ ቻናላቸው እንዲጠፋ ተደርጓሉ። ይሄ ለምን እንደጠፋ ምንም ማቀው ነገር የለም። ኢቢኤሶችንም ደግሞ መውቀስ አይቻልም። ምክንያቱም ወደ ማህበራዊ ሚዲያ አምጥተው ለህዝቡ ያለውን ችግር ያሳለፈችውን ውጣ ውረድ ይፋ አድርጓሉ። ነገር ግን የሆነ ተገደው ይመስለኛል እንጂ ቪዲዮውን በጭራሽ አያጠፉትም። የበለጠ ደግሞ ከዛ ካሳለፈችው መከራ፣ ስቃይ፣ ከዛ ሁሉ ድርጊት ቪዲዮ መጥፋቱ ትልቅ የልብ ስብራት ነው። በሷ ብቻ ሳይሆን የመላው የኢትዮጵያ ሴቶች ወንዶችም ሁላችንም ልብ ተሰብሯል። ድጋሚ ቪዲዮ መጥፋቱ የሷ ታሪክ ለምን ወጣ ብለው ያስጠፉ ሰዎች ድጋሚ የሷን ህይወት ያበላሹ ናቸው። ለምን አልሞተችም? ለምን እንደዛ አድርገን እንደዛ በድለናት እንደዛ አሰቃቂ ነገር አድርገን እንደገና በህይወት ኖራ እንዴት የህይወት ያሳለፈችውን ታሪክ እንዴት ለማህበረሰቡ ይፋ ታደርጋለች በሚል ይመስለኛል ድጋሚ ልጅቷን ያው አፍኗታሉ። ስልኳም አይሰራም እያሉ ነው ብዙ ሰዎች። ስልኳን ሞክሮት ያው ኢቢኤስም እንዳልኳችሁ ጥሩ ነገር አንድ ነገር ሰርቷል። ብዙዎቻችሁ ኢቢኤስን እየወቀሳችሁ ያላችሁ ሰዎች እየተመለከትኩ ነው። ኢቢኤስ ባያመጣት ኖሮ ኢቢኤስ ይሄንን ታሪኳን ወደ ህዝቡ ይፋ ባያደርግ ኖሮ እቺ ልጅ ይሄን ሁላ ስቃይና መከራ እንዳሳለፈች እኛ አናቅም ነበር። በዚህ አጋጣሚ ኢቢኤሶች ሊመሰገኑ ይገባል። ግን ደግሞ ይሄንን ድርጊት ከኢቢኤሶች ያስጠፋ ሰው ያ ሰው ነው እኛ መፈለግ ያለብን። ያ ሰው ለምን አስጠፋው የሚለውን መጠየቅ አለብን። ኢቢኤሶችንም ቢሆን ያለውን ነገር ማን እንዳስጠፋ ማለት ነው። ምክንያቱም ይሄንን የሴት ልጅ በደል የሷ ብቻ አይደለም። ከዚህ ቀደም የምታስታውሱ ከሆነ 17 ተማሪዎች ታግተዋል። የት እንደገቡ የት እንደወጡ የሚታወቅ ነገር የለም። ለተወሰነ ጊዜ ሁሉ ያው አለ አይደል እኛ ሀበሾች ግብ አናደርስም። የሆነ ጊዜ የሆነ ነገር ይፈጠርና ዋይ ብለን ነው ዝም የምንለው። እነዛ ተማሪዎች የት እንደገቡ የት እንደወጡ እነዛ 17 ተማሪዎች ምን እንዳደረጓቸው የሚታወቅ ነገር የለም። ለተወሰነ ጊዜ ቅድም እንዳልኳችሁ ፍትህ ተባለ፣ ምንም አልተገኙም። የት እንደገቡም አይታወቅም። እቺ ሴት ልጅ ከነዛ መካከል አንዷ ልትሆን ትችላለች። ገባችሁ አይደለ? ስለዚህ አሁን እቺ ልጅ በህይወት ኑራ እንደዛ ለ6 ተደፍራ ከ6 ቀን በኋላ ራሷን አግኝታ አስባችሁታል? ፌንት ባነሳችበት ከ6ኛ ቀን በኋላ ነው የነቃችው። ተደፍራ በ6 ሰዎች ማለት ነው። ከዛ በኋላ እንደገና ሰውነቷ በፌሮ እንደፈለጉ አድርገው ወላሂ ለመስማት እኔ ለመናገር ሁላ ያቃተኝ ነው። እንደዛ አድርጓት እንደገና በሽተኛ ሆና በሽተኛ ልጅ ደግሞ አላት እና እንደዛ ሆና ያሳለፈችውን ህይወት አምጥታ ለማህበረሰቡ ይፋ ስታደርግ እንዴት ብለው ቪዲዮን አፍኖታል። ቪዲዮ እንዲጠፋ ተደርጓል። ቪዲዮ ቢጠፋ ብዙዎቻችን እጅ ላይ ቪዲዮ አለ፣ እነሱን ቢያስጠፏቸውም ማለት ነው። ግን አሁን የምናገረው ነገር ኢቢኤሶች ሊመሰገኑ ይገባል እንጂ ኢቢኤሶችን አትውቀሷቸው። እነዚህ ያንን ድርጊት የፈጸሙ ሰዎች ናቸው ከኢቢኤስ እንዲነሳ ያደረጉት።
ይሄንን ነገር ማለት ነው ለምን ተደረገ ለምን አስነሷቸው የሚለው ጥያቄ እነዛ ከኢቢኤስ ዙሪያ ያሉ ሰዎችን መጠየቅ ግድ ይለናል። እችን ልጅ ደግሞ ያለችበትን መጠየቅ ግድ ይላል። ጋዜጠኛ ሉላም ተይዛለች ታፍናለች እየተባለ ነው ያለውና ለምን ሴት ልጅ ላይ እንደዚህ ጥቃት ሲደረግ ለምን ይፋ ሆነ ለምን ወደ ሚዲያ ወጣ ተብለው ነው እንደዚህ የሚያደርጉት? ለምን ወጣ? ለምን የዚች ልጅ ከሞት ተረፈችና የህይወት ታሪኳን መልሳ አወራች በሚለው ይመስለኛል ያፈኗትና ፍትህ ለእህታችን ፍትህ ለሴት ልጅ ጥቃት በየጊዜው ሴቶች ይደፈራሉ በየጊዜው ህፃናቶች ይደፈራሉ በየጊዜው ህፃናቶች ይታፈናሉ ይገደላሉ ይሄ ሁሉ ነገር ሀገራችን እየሆነ እያለ መንግስት ግን በሰማ ሰምቶ እንዳልሰማ ጆሮ ዳባ ብሎታል። ግን ለምን እስከመቼ ሰቀቀን እስከመቼ እኛ ተሳቀን እንኖራለን? በገዛ ሀገራችን እንደዚህ እየሆነ ያለ ነው። ተሰደው በሌላ ሀገር ያሉ ሰዎች ላይ ችግር ሲደርስባቸው ለነሱ ፍትህ ብለን የመጠየቁ የተኛው ሞራን የተኛው አቅም ኖሮን ለነሱ ፍትህ ብለን እንጠይቃለን? ወላሂ አንዳንድ ቦታ ላይ ስትመለከት እኛ እኮ በነፃነት ነው ያለነው ስደት ላይ አንሳቀቅም። ሀገራችን ግን ተሳቀን የምንኖርባት ሀገር ነው። ወላሂ እንደፈለኩ በኮንፊደንስ ህገወጥ ብትሆኑ ህጋዊ ብትሆኑ እንደዚህ አይነት ችግር አይደርስባችሁም። ይሄን ነገር የምጠይቀው እኔ በሴትነቴ ነው፣ በማንነቴ ሳልመርጠው በተሰጠኝ ሴትነቴ ሀቅ ነው የምጠይቃችሁ። ኢቢኤስ ላይ የአንዲት የእህታችን በጣም አሰቃቂ የሆነ ተሞክሮ ወይም የህይወት ታሪኳ ያለፈችበት ቻሌንጅ ቀርቧል። እንድትረዳ ወደ ህዝብ አመጣችኋት አይደለ? እስቲ እንደው ኤዲት አድርጋችሁ የቆራረጣችሁ ውስጥ ሁሉ ገብቶ ቢሆንማ አረ ጉድ ስንት ጉድ አለ ማለት እኮ ነው። እቺ ያወጣችኋት ቪዲዮ እንኳን ህመሟ ቁስሏ በሴትነት ልባችን ውስጥ ተቀብሯል። አሁን ደግሞ ከሁሉም ሶሻል ሚዲያ ፕላትፎርም ላይ ለምን አጠፋችኋት? ድጋሚ ሌላ ሞት እናንተ እንድትገሏት አንፈቅድላችሁም። እንድትረዳ ወደ ህዝብ አመጣችኋታል። ድጋሚ ድምጿን አታፍኗት፣ አውጡልን። የተማረችበት ያ ችግር የደረሰባት ወይም ደግሞ እዛ በጥብጥ የነበረበት ዩኒቨርሲቲ ስም እንዲጠራ አልፈቀዳችሁም። ችግሩ አድራሿ ግለሰብ ማን እንደሆነ በእርግጠኝነት ሁሉንም ነገር ተናግራለች። እናንተ አፍናችሁታል። ከፖለቲካ ጋርም ይሁን ከግለሰብ ጋር ንክኪ የለውም። ይሄ ኢቢኤስ ቻናል የህዝብ ነው ብላችሁ የለ ህዝብ ነው እየጠየቃችሁ ያለው። እንደ ህዝብ ነው እየተጠየቃችሁ ያላችሁት። የዚች ልጅ ሀቅ እንዲወጣልን እንፈልጋለን። ልጅቷ መረዳት አለባት። በገንዘብ ብቻ አይደለም፣ ብዙ እርዳታዎች ያስፈልጓታል። ድጋሚ አታፍኗት። ስለፈጠራችሁ አምላክ፣ ስለ ሴት ልጅ አምላክ ብላችሁ እንዲሆነን ሁለት አባለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። መቼ ነው የሴት ልጅ ጥቃት የሚቆም? መቼ ነው ምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችለው? እኮ መቼ ነው እቺ ሀገር እናት ሚስት እህት ተብላ በምድር ላይ እንቁ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? ህጉ ስለዚህ ነፍስ መቼ ነው መስራት የሚጀምረው? ለነገሩ ዋናው ደፋሪ መንግስት መሆኑን በግልጽ ተመለከተ። የዚችን ሴት በዚህ ደረጃ መቅረብ በጣም አበረታቶና እንደ ሰንደቅ ዓላማ አውለብልቦ ከማህበረሰቡ ነቅሎ ለማውጣት በቃኝ እንዲል ማህበረሰቡ መስራት ሲቻል፣ ነገር ግን የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረደ። ለስሙ እናቴ ህልም አየችልኝ ብሎ ሀገር የሚመራ መሪ ያለባት ሀገር ናት። ነገር ግን ለሴት ልጅ ግድም አይሰጠው። ሴት ልጅ ተደፈረች፣ ህፃናት ከክብር አነሱ ሲባል ደፋሪዎች የሚሰጣቸው ፍርድ 10 ዓመት 12 ዓመት፣ የኮሪደር ልማት ውሃ ማጠጫ ጎማ የሰረቀ 8 ዓመት 6 ዓመት ሲፈረድበት አየ። ከዚህ በላይ ፍርደ ገምድልነት የለም። ከዚህ በላይ ለሰዎች መብት መረገጥ ምክንያት ልናገኝለት አንችልም። እንደ ማህበረሰብ ግን ይህን ነገር በቃኝ የምንልበት በቂ ምክንያት አለ። የሚታገሉልን ሴት ልጅን ካላከበሩ ለማን ነው የሚሰሩት? ለአጋንንት። ሁላችን ራሳችንን ቆመን እንጠይቅ። የዚህ ሴት እንዲህ መሆን የሌሎቹን ደግሞ ተጨማሪ ነገር የሚያሳየን ነውና ጩኸታችን በለቅሶና በእንባ መፍሰስ የታጀበ መሆን አለበት እንጂ በመርሳት ላይ የተመሰረተ መሆን መቻል የለበትም። ፍትህ፣ የህግ መከበር